አንድ አባት ለሴት ልጁ ትክክለኛውን ህይወት አጋር ለማግኘት ሲል ምን ያህል ርቀት ሊሄድ ይችላል? ነገር ግን ከጀርባቸው ተደብቀው በሚያዳምጡ ልጆቻቸው ፊት የሚጋለጡት አስደንጋጭ ሚስጥሮች የሁሉንም ሰው ቤተሰባዊ ፍቅር ወደማይታሰብ ፈተና ውስጥ የሚጥሉ ነበሩ። ይህንን አስደሳችና አዝናኝ ፕሮግራም ወደ እናንተ ማቅረቤ እንድቀጥል አሁኑ ላይክ እና ሰብስክራይብ በማድረግ አበረታቱ። ዛክ የተባለው ወጣት በጣም አዝናኝና የተለየ ፍቅር ጓደኛ ፍለጋ ጨዋታ ጀመረ። በዚህ ዝግጅት ላይ ዛክ ከሴቶቹ ይልቅ በመጀመሪያ ከአባቶቻቸው ጋር በመገናኘት ጥልቅ ውይይት ያደርጋል። ይህ ያልተለመደና አስቂኝ አካሄድ የጨዋታውን ድባብ እጅግ በጣም አዝናኝ ያደርጉታል። የመጀመሪያው ተሳታፊ ሉክ የተባለ አባት ሲሆን ስለ ሴት ልጁ ጆርዳን ባህሪ በግልጽ ተናግሯል። ሉክ እንደገለጸው ከሆነ ልጁ ጧት ኪምቺ የምትባል የእስያ ምግብ መብላት እንደምትወድ ገልጾ ይህን ልማዷን የሚቀበል ሰው እንደምትፈልግ አክሎ ተናግሯል። ይህ ጉዳይ ዛክን በመጠኑም ቢሆን አስገርሞታል። ዛክ ልጁን መጠበቅ ስለመቻሉ ተጠይቆ እጅግ አስቂኝ የሆነ ምላሽ ለአባቷ ሉክ ሰጠ። እሱ ራሱ እንደ ደካማ በማቅረብ አባቷ አብሯቸው እየወጣ ጥበቃ እንዲያደርግላቸው በቀልድ ጠየቀ። ይህ አባባል ሉክን ያሳቀው ሲሆን የዛክን ቀልደኛና አዝናኝ ባህሪ በሚገባ አሳይቷል። በተጨማሪም ሉክ ሴት ልጁ ጆርዳን አንዳንዴ ቶሎ የመናደድና የመቆጣት ባህሪ እንዳላት አልደበቀም። በልጅነቷ አባቷ ከቤት ርቆ በነበረበት ጊዜ ተናዳ ልትመታው እንደሞከረች በማስታወስ ተናግሯል። ይህ ብቻ ሳይሆን ጆርዳን መሳሪያ መተኮስ እንደምትችል አባቷ ገልጾ ዛክን በጥቂቱ ለማስፈራራትና ለማስጠንቀቅ ሞክሯል። በተጨማሪም ሉክ ሴት ልጁ የቤት እንስሳን በተለይ ውሾችን በጣም እንደምትወድና እንደምትንከባከብ ገለጸ። ዛክ ወዲያውኑ ራሱን እንደ ውሻ በማቅረብ የልጁ የቤት እንስሳ መሆን እንደሚችል ተናገረ። ሉክ ግን ዛክ በቂ ጸጉር እንደሌለው በመግለጽ የዛክን ሐሳብ በፈገግታና በቀልድ ውድቅ አደረገው። ቀጥሎ የመጣው ጆ የተባለው አባት ሲሆን እሱም ስለ ሴት ልጁ ጃዝሚን ዝርዝር መረጃ ሰጥቷል። ጆ ቀደም ባሉት ጊዜያት የበርካታ ሴቶች አፍቃሪ እንደነበር ቢገልጽም አሁን ግን ትዳር ይዞ በደስታ እንደሚኖር ተናግሯል። ሴት ልጁ ጃዝሚን አካል ብቃት እንቅስቃሴ አሰልጣኝ እንዲሁም ተዋናይ ናት። ጆ ስለ ቤተሰቡ ሲናገር ሴት ልጁ ጃዝሚን ያገኘችው ወደ 40 ዓመት ሲጠጋው እንደሆነ ገለጸ። ይህች ልጅ ለእሱ እጅግ በጣም ልዩ ስጦታ እንደሆነችና ከልቡ እንደሚወዳት በታላቅ አክብሮት ተናገረ። ዛክ በበኩሉ አባት ለልጁ ያለውን ፍቅር በመመልከት የሁለቱን የጠበቀ ግንኙነት በሚገባ አደነቀ። ጃዝሚን በመንፈሳዊ ሕይወቷ በጣም ጠንካራ ክርስቲያን እንደሆነችና አቋሟን በቀላሉ የማትቀየር ሴት እንደሆነች አባቷ ተናግሯል። ዛክ ከጃዝሚን ጋር ለመሆን አካላዊ ብቃቱን መጠበቅ እንዳለበት አባቷ አጥብቆ አሳስቦታል። ጆ አክሎም ልጁ የራሷ የሆነ ጠንካራ አመለካከት እንዳላትና ክርክር እንደምትወድ በግልጽ አስረድቷል። ጆ ከአሁኗ ሚስቱ ጋር 25 ዓመት በትዳር መቆየቱን በደስታና በኩራት አውርቷል። ዛክ ይህን የረጅም ትዳር ዘመን ሲሰማ በጣም ተገርሞ ገንዘብ ፍቅርን ሊገዛ እንደማይችል ጠቃሚ ትምህርት ወሰደ። በመጨረሻም ዛክ ለሰርጋቸው ወጪ የእሷ ቤተሰቦች እንደሚከፍሉ በቀልድ መልክ ተናግሮ ጆን አሳቀው። ሶስተኛው ተራ አንድ የተባለ አባት ነበር። እሱም ስለ ልጁ ካሜሮን ወይም ካም አንዳች ጉዳዮችን ለዛክ አጋርቷል። ሁለት ሴቶች እንዳሉት ገልጾ ካሜሮን ከአንድ ወንድ አብሮ አደጋ ጋር በአንድ ቤት ውስጥ እንደምትኖር ተናግሯል። ይህ ሁኔታ ለዛክ ትንሽ ግራ መጋባትን ፈጥሮበታል። ካሜሮን ከአንድ ወንድ ጋር አብራ መኖሯ ዛክን በመጠኑም ቢሆን የቅናት ስሜት እንዲሰማው አድርጎታል። ዛክ አብሯት የሚኖረው ወንድ የእሱን ቦታ ሊወስድ ይችላል ብሎ እንደሰጋ ለአባቷ በግልጽ ተናገረ። አባቷ ግን ወንዱ ጓደኛዋ ብቻ መሆኑንና ምንም የሚያሰጋ ነገር እንደሌለ አረጋገጠለት። ካሜሮን ባህሪዋ በጣም ቸርና ደግ መሆኗን አባቷ በኩራት ተናግሯል። ሴት ልጅ ሁልጊዜም ፍቅሯን ለሌሎች ለማካፈል ወደ ኋላ የማትል ጥሩ ሰው እንደሆነች ገልጾላቸዋል። ዛክም እሱ ራሱ ለካንሰር ታማሚ ህጻናት 10 ሳንቲም በመለገስ ምን ያህል ለጋስ እንደሆነ በቀልድ መልክ ተናግሯል። አሁን ዛክ ከሴቶቹ ጋር ፊት ለፊት ሳይተያዩ የሚወያዩበት ሁለተኛው ዙር ተጀመረ። ሴቶቹ ከዛክ ጀርባ በመሆን አባቶቻቸው ደግሞ ፊት ለፊት እየተመለከቱ ውይይቱ ቀጥሏል። ይህ አስገራሚ አቀማመጥ ሁኔታውን ይበልጥ አዝናኝ እንዲሁም በጉጉት የተሞላና ሳቅ የሚፈጥር ድባብ አድርጎታል። የመጀመሪያው ተረኛ ጆርዳን ስትሆን ዛክን በደስታና በፈገግታ ሰላምታ አቀረበችለት። አባቷ ሁልጊዜም ከጎኗ እንደሚቆምና በምትሰራው ማንኛውም ነገር እንደሚደግፋት በታላቅ አክብሮትና ኩራት ትናገራለች። አባቷ ለእሷ ያለው ጥልቅ ፍቅር በሕይወቷ ውስጥ ትልቅ ቦታ እንዳለው በግልጽና በደስታ አስረድታለች። ጆርዳን ለአባቷ ያላትን ጥልቅ ፍቅር ከገለጸች በኋላ አባቷ እሷ ብላክስሚዝ መሆን እንድትፈልግ እንኳን እንደሚደግፋት ተናገረች። ዛክ ወዲያውኑ የጆርዳንን ሐሳብ በማጠናከር ሴቶች የፈለጉትን መሆን እንደሚችሉ በማበረታታት አዎንታዊ ምላሽ ሰጠ። የአጭር ምልልስ ዛክ ሴቶቹን ምን ያህል እንደሚያከብርና እንደሚያበረታታ በግልጽ አሳይቷል። ዛክ ስለ አባቷ ቀደም ሲል ስላነሳው የንዴት ባህሪና ወንዶችን ስለመምታት ጉዳይ ጆርዳንን ጠየቀ። እሷም የፈጸመው ውሸት እንደሆነና ወንዶችን እንደማትመታ በፍጥነት ምላሽ ሰጥታለች። ነገር ግን ቤተሰቦቻቸው ውስጥ የተፈጥሮ የሆነ የንዴት ባህሪ በደም እንደሚወራረስ በሳቅ እያጀበች በግልጽ አመነች።
ጆርዳን ታማኝነት ያለውና ነገሮችን አሳክቶ የሚያሳይ ተግባራዊ ወንድ እንደምትፈልግ ለዛክ በግልጽ ነገረችው። ምርጥ የፍቅር ቀጠሮ የምትለው ሱሺ መብላት መሆኑን ገልጻ ራሷን እንደ ውሃ ውስጥ ፍጡር በመቁጠር ቀለደች። ይህ ያልተጠበቀ ቀልድ ውይይታቸውን ይበልጥ አስቂኝና በጣም አዝናኝ አድርጎታል። ዛክ ከጆርዳን ጋር ስለ ተወዳጅ ጥቁር አሜሪካን እያወሩ 3 ታዋቂ ሰዎችን እንድትጠራት ጠየቃት። ጆርዳን መጀመሪያ ላይ ትንሽ ተደናግራ ኮሊን ፓውል እንዲሁም የራሷን ወንድም ጠቀሰች። ዛክ በሰጠችው ያልተጠበቀ መልስ በጣም በመገረም ሲስቅ ሌሎች ታዋቂ ታሪካዊ ሰዎችን በስም እየጠራ አግዟታል። በቀጣይ ዛክ ከሁለተኛው ተሳታፊ ጃዝሚን ጋር አዝናኝ የሆነውን ጨዋታውን ውይይት ጀመረ። ጃዝሚን የአካል ብቃት እንቅስቃሴ አሰልጣኝና የሰውነት ቅርጽ ግንባታ ስፖርተኛ መሆኗን በኩራት ገለጸች። በዚህ ምክንያት እሷ በወንዶች ላይ ጥሩ የሰውነት ቅርጽና ጠንካራ ጡንቻ ማየት እንደምትፈልግ ተናገረች። ዛክ የጃዝሚን ትኩረት ለመሳብ በማሰብ የራሱን ጡንቻዎች እንድትነካና እንድትገመገም በልበ ሙሉነት ጋበዛት። ጃዝሚንም የዛክን ጡንቻ ከነካች በኋላ መጥፎ እንደማይባል ነገር ግን ተጨማሪ ጠንካራ ስራ እንደሚፈልግ ገለጸች። የአዝናኝ ምልልሱ በሁለቱ መካከል ያለውን አስቂኝና ሳቅ የበዛበት ውይይት አድምቆታል። ዛክ ከጃዝሚን ጋር የሚያደርገው ውይይት እየተጓተተ ሲመጣ የጃዝሚን አባት ስልክ በተደጋጋሚ መጮህ ጀመረ። መጀመሪያ ሚስቱ እንደደወለች ቢነግራቸውም በኋላ ግን ከኒው ሜክሲኮ የመጣ የስፓም ጥሪ መሆኑ ታወቀ። ያልተጠበቀ የስልክ ጥሪ በስቱዲዮ ውስጥ የነበሩትን ሰዎች ሙሉ በሙሉ አስቆ አልፏል። በውይይታቸው መሃል ጃዝሚን ሴቶችም ጡንቻ ሊኖራቸው እንደሚችልና ይህ ደግሞ ተፈጥሯዊ መሆኑን በጠንካራ አቋም አስረዳች። ጡንቻማ ሴቶቹ እንደሆኑና ሰውነታቸውን መቀበል እንዳለባቸው አበክራ ተናገረች። በዚህ ጊዜ ጃዝሚን አባት ስልክ በተደጋጋሚ በመጮሁ ምክንያት ውይይታቸው ለጥቂት ጊዜ ተቋርጦ አስቂኝ ሁኔታ ተፈጠረ። ውይይታቸው ሲቀጥል ዛክ አሁን ያለው የሰውነት ስብ መጠን 27 በመቶ መሆኑን ለጃዝሚን በግልጽ ነገራት። ጃዝሚን በበኩሏ የራሷ የሰውነት ስብ መጠን 17 በመቶ ብቻ እንደሆነ ተናገረች። ዛክ በውጤቷ በጣም በመገረም ስፖርታዊ ህይወቷ ምን ያህል ጥብቅና ከባድ እንደሆነ ተረዳ። ጃዝሚን በሰውነቷ ላይ ከ6 እስከ 8 የሚደርሱ ግልጽ የሆድ ጡንቻዎች እንዳሏት አበክራ ገለጸች። ዛክ ደግሞ የራሱን ሆድ በመያዝ አንድ ትልቅ ጡንቻ ብቻ እንዳለው በመናገር ራሱን አሾፈ። አባቷን በዛ ቀልድ እየሳቀ ዛክ ህይወትን በምቾትና በነጻነት እየኖረ እንደሆነ ተረዳ። በመቀጠል ዛክ ከሶስተኛዋ ሴት ካሜሮን ጋር አዝናኝ የሆነውን ትውውቅና ውይይት በደስታ ስሜት ውስጥ ጀመረ። ዛክ ከዚህ በፊት ስላጋጠመው ህመምና ስለበላው ብሉ ፍሬ ለካሜሮን በዝርዝር አጫወታት። ካሜሮንም እሷ ራሷ ጠዋት ብሉ ቤሪ እንደበላች ስትናገር ሁለቱም በአጋጣሚው በጣም ተገርመው ሳቁ። ዛክ ከካሜሮን ጋር ባደረገው ውይይት የሰውነት ግንባታ ስፖርተኛ ከሆነችው ከጃዝሚን ጋር መጣላት እንደማይፈልግ በግልጽ አሳወቀ። ካሜሮን ሙዋይ ታይ የተባለውን ከባድ ማርሻል አርት ስፖርት እንደምትሰራ ለዛክ ገለጸች። ዛክ ይህን ሲሰማ በሁለቱ ጠንካራ ሴቶች መሃል በመግባቱ ትንሽ ፍርሃትና ድንጋጤ ተሰማው። ካሜሮን የመጨረሻውን የፍቅር ግንኙነቷን ከ2 ዓመታት በፊት እንዳቋረጠችና ምክንያቱም አጋሯ እንደከበራት ለዛክ አጫወተችው። የቀድሞ ፍቅረኛ ከጎረቤቷ ጋር በመሆን ከጀርባዋ እንደሚያታልላት ስታውቅ ግንኙነቱን ወዲያው እንዳቋረጠች ነገረችው። ዛክ ይህን አሳዛኝ ታሪክ ሲሰማ በካሜሮን ላይ የደረሰው ማጭበርበር እጅግ በጣም አዝኖ ተቆጣ። ካሜሮን በህይወቷ ውስጥ እጅግ በጣም የምትጠላው ነገር ቢኖር ውሸትና አታላይነት መሆኑን በጥብቅ ተናገረች። ሰዎች ከሚዋሹ ይልቅ እውነቱን በግልጽና በቀጥታ ቢነግሯት እንደምትመርጥ ለዛክ በልበ ሙሉነት አስረዳችው። ዛክም የሷን ሐሳብ ሙሉ በሙሉ በመደገፍ ታማኝነቱ ሁልጊዜም አስፈላጊ መሆኑን አጸደቀላት። ሁሉም ሴቶች አባቶቻቸው የማያውቋቸውን የራሳቸውን ሚስጥሮች በወረቀት ላይ ጽፈው እንዲያነቡ ተደረገ። ዛክ የመጀመሪያውን ወረቀት ሲከፍት አንዷ ሴት በኮሌጅ ጊዜ በጭፈራ ውድድር አንደኛ ወጥታ እንደነበር ያሳያል። ያልተጠበቀ ሚስጥር ሲነበብ በክፍል ውስጥ የነበሩት አባቶች ሁሉ በድንጋጤ እርስ በርስ ተያዩ። የጆርዳን አባቱ ሉክ ይህን ሚስጥር ሲሰማ ወዲያውኑ ከወንበሩ በመነሳት ይህች የራሱ ልጅ እንደሆነች ገመተ። ሉክ ልጁ በኮሌጅ ህይወቷ ወቅት በጣም ረብሸኛና ፈታ ያለች እንደነበረች ፈገግ እያለ አስታወሰ። ዛክም አባቱ በሁኔታው ሳይበሳጭ በሳቅ ማለፉን አይቶ በጣም ተገረመ። የጃዝሚን አባት ጆ በበኩሉ ስለ ሴት ልጁ የቀድሞ ኮሌጅ ህይወት ሲጠየቅ ቀልድ አዘል ምላሽ ሰጠ። ልጁ ባህሪውን ያገኘችው ከእናቷ መሆኑን በመግለጽ በክፍል ውስጥ ያሉትን ሰዎች በሙሉ አሳቃቸው። ጆ እናቱ በወጣትነቷ ጊዜ በጣም ፈታ ያለች እንደነበረች ለዛክ በነጻነት አጫወተው። ዛክ ሁለተኛውን ወረቀት ገልብጦ ሲያነብ አንዷ ሴት 20 ወንዶችን በድብቅ ወደ ቤት እንዳስገባቸው የሚገልጽ ነበር። ይህን አስደንጋጭና ያልተጠበቀ ሚስጥር ሲሰሙ ሁሉም አባቶች በከፍተኛ ሁኔታ ደነገጡ። የካሜሮን አባት አንዲ ግን ከሌሎቹ በተለየ መልኩ እጅግ በጣም ተናዶ ፊቱ ተቀየረ። አንዲ ይህ ጉዳይ ፈጽሞ ተቀባይነት የሌለውና አጸያፊ መሆኑን በመግለጽ ልጁን ይዞ ለመውጣት ወሰነ። ካሜሮን ከአባቷ ጋር እንደማትሄድ ብትናገርም እሱ ግን በቁጣ ስቱዲዮን ጥሎ ወጥቶ ሄደ። ዛክ በሁኔታው ግራ ተጋብቶ ሁሉም ነገር እውነተኛ ጠብና መለየት እንደሆነ አድርጎ አስቦ ነበር። ከጥቂት ጊዜ በኋላ ግን ያ የተቆጣው ሰው የካሜሮን እውነተኛ አባት እንዳልነበር ግልጽ ሆነ።
ዝግጅቱን ያዘጋጁት ሰዎች ዛክን ለማታለልና ለማስደንገጥ ሆን ብለው የቀጠሩት ተዋናይ መሆኑ ታወቀ። ዛክ ይህን ሲያውቅ እፎይታ ተሰምቶት ሁኔታውን እንደ ጥሩ ቀልድ ወስዶ በፈገግታ አለፈው። በመጨረሻም ዛክ ከሶስቱ ሴቶች መካከል አንዷ መምረጥና ሌሎቹን ማሰናበት ነበረበት። የመጀመሪያው የተሰናበተችው ሴት ካሜሮን ስትሆን ምክንያቱም አባቷ እውነተኛ ባለመሆኑና ዝግጅቱ ፕራንክ በመሆኑ ነው። ዛክ በውሳኔው ደስተኛ ሆኖ ካሜሮንና የውሸት አባቷን በፈገግታና በቀልድ አሰናበታቸው። ቀጥሎ ዛክ ጃስሚንን ያሰናበተ ሲሆን ለዚህም ዋናው ምክንያት የእሷ ጥብቅ የሆነ የስፖርት ህይወት ነው። ዛክ የሰውነት ግንባታ ስልጠናና አመጋገብን መከተል እንደማይችል በመግለጽ ህይወቱን በነጻነት መምራት እንደሚፈልግ ተናገረ። ጃስሚንም ውሳኔውን በጸጋ በመቀበል ሁለቱም በሰላምና በመልካም ጓደኝነት ስሜት ተለያዩ። በስተመጨረሻ ዛክ በጨዋታ ውስጥ ብቸኛ አሸናፊ የሆነችውን ሴት በመምረጥ ዝግጅቱን በደስታ አጠናቀቀ። እሱም የኬሚቻ አፍቃሪዋን ጆርዳንን መረጠ። እሷም በውሳኔው ተደስታ ዛክን በአክብሮት ተቀበለችው። የአስገራሚ የፍቅር ጓደኛ ፍለጋ ጨዋታ ለሁሉም ተመልካች እጅግ አስቂኝና ትዝታ ጥሎ አለፈ።